ሩቅያ መቅራት ይበቃል ወይ አይበቃም ወይ የሚል ኺላፍ ተነስቶ በቴሌቪዥን መስኮቶች ሁሉ እየመጡ ሙናዘራ ይደረግ ነበር አሉ። እና የሆኑ ሼክ ተነስተው እንደው ይሄ ሩቅያ እያላችሁ የምታመጡት ኮተት ጋውን ለብሰው በስርዓት ጋውን የሐኪም ጋውን ለብሰው መንፈሳዊ ሐኪም ተብለው በስርዓት ሩቅያ እናደርጋለን የሚሉ ሴቱ ሁሉ እንደው ትዳርም ያጣች ቤተሰብም ጋር የተጋጨች የሆነ ሐላ ነፍስያ ያለባትም ሳይኮሎጂካል ፕሮብለም ያለባትም የአእምሮ በሽታም ያለባት ሰው ሩቅያ ላስቀራ እያለች ወደ ጎረምሳ ቤት ይኬደላ። አሁን እንደምናውቀው ሪያድ ላይ ኺላፍ ተነስቷሉኝ። ለምን እስኪ እኔ ሰብስቤ ሪያድ ላይ ሩቅያ የሚቀሩትን ሰዎች ሰብስቤ ለምን አላወያይም ብዬ አሉ። አንድ አለ የቤት የጠራቸው 36 ሼክ ቁጥር ሩቅያ የሚቀራ ሪያድ ላይ። ከዛ ስጠራቸው አንድ ነገር ትዝ አለኝ። ምን ትዝ አለው ሲሏቸው ለምን ቤቴን ተሕሲን አላደርገውም? ሩበማ ሳሕር ሊሆኑ ይችላሉ አልኩኛል። ቁርስ ጠዋት 1 ሰዓት ላይ ጠርቻቸው ከፈጅር በኋላ ተነስቼ ቤቱን ዙሬ አያተል ኩርሲ ቀራሁበት፣ ሱረቱል በቀራ ቀራሁበት አሉ። ከዛም በኋላ የሪያድ መንገድ እንደምታውቁት ግልጥ ያለ መንገድ ነው። በቃ ቤት የት ነው መኽረጅ ስንት ነው በቃ ጠቅጠቅ አድርገው ድረስ ነው። ለ36ቶችም ሎኬሽን ላክልኝ አሉኛል። ለ36ቱም ሎኬሽን ላኩኝ። ከ5ቶቹ ውጭ ሌላው አልመጣም። ምን ሆናችሁ 31ዱ አልቻለም። ምን ሆኖ ቤቱ ጠፋ፣ ሎኬሽኑ አልሰራ። በዛ ሰበብ ሳሒር መሆናቸውን አወኩኛሉ። ምክንያቱም ማንም ሰው ሲሕር እንዳይነካው ቁርአኑን ከቀራ ተውሂዱን ከያዘ ተወኩሉን ከአላህ ጋር ካደረገ ኢማኑን ከጠበቀ የጠንቋይ የሳሒር የአስማተኞቹን ባህሪ ለይቶ እንደ ሁሉንም ርግፍ አድርጎ ትቶ ነገሩን ጥቅለል አድርጎ ለአላህ ከሰጠ ሙሉ በሙሉ ኮምፕሌት ሙሉ በሙሉ ሰውየውን የሚነካው ነገር የለም። ሼክ ሐሚድ አደም የሚባሉት የሱዳን የሲሕር ኤክስፐርት የሆነ ሰው አንድ ወንጀል ሰርቶብኝ ሂዱና ግደሉልኝ ብዬ ላኩኝ ጅኖቹን አሉ። ወላሂ ተሰብስበው ሂደው ፈልገው ከአቅማችን በላይ ነው ብለው መጡ። ከአቅማችን በላይ ነው አዝዣቸው አትታዘዙም አልኩና ተናድጄ ለመረደተ ሸያጢን ላኩኝ አሉ። መረደተ ሸያጢን የሚባላሉ ምንድናቸው ስሏቸው ከፍተኛ ናቸው አሉ። በደንብ ነው እነሱ መምታት የሚችሉት። እነሱ ሂደው ድምፁን ሰምተነዋል፣ በአይናችን ግን ማየት አልቻልንም። አግኝተነዋል ግን ብዙ ሰው መካከል ነው ድምፁን እንሰማዋለን ስለምናውቀው፣ ግን ሰውየውን ማግኘት አልቻልንም አሉኛል። ኢፍሪት ላኩኛሉ። ኢፍሪት ምንድነው? ኢፍሪት ስላቸው የነሱ በላይ ነው። እነሱን ላኩኝ። በቃ ሰውየውን አትልፋ እናገኘውም ጥብቅ ነው ብሎኛል። ሴቶቹም በዚህ በሄርዝ ስም በዚህ በሩቅያ ስም ሩቅያ በስርዓት ሩቅያ ቤት ሄደው ጥቁር አዝሙድ ይሰጧቸዋል። ወይራ ዘይት ከጅዳ አምጥተው ይሰጧቸዋል። እና እየታከምኩ ነው። ቁርአን የተቀራበት እቤታችሁ ቁርአናችሁን ቅሩ። በየጎረምሳ ቤቱ ሩቅያ እናደርጋለን እያላችሁ አትሄዱ። በየቤታችሁ ቁርአናችሁን ቅሩ። ነቢያችን ሰለላሁ ዐለይሂ ወሰለም ሩቅያ አድርገዋል። ሲታመሙ እናታችን አይሻ አድርገውላቸዋል። እና ሰውም መንቃት አቃተው።